ክብር ለእግዚአብሔር ይሁንለት። ለአምላካችን ለእግዚአብሔር ክብር ይሁንለት። ስለነበረን የአምልኮ ጊዜ የከበረውን የእግዚአብሔርን ጸጋ ስለተካፈልን በጣም ደስ ብሎናል። ደስ ያለ ሰው ደግሞ ከዚህ በላይ ለጌታ አንድ ጊዜ ከፍ ያለው እልልታ ጭብጨባ እንዳለት ካላስቸገርኳችሁ በእግሮቻችን ቁምና የተወደደውን የጌታን ቃል ከሉቃስ ወንጌል ምዕራፍ 18 ቁጥር 1 እና 2 3ን አብረን እናነባለን። ሳይታክቱ ዘወትር ሊጸልዩ እንደሚገባቸው የሚል ምሳሌ ነገራቸው። እንዲህም ሲል በአንዳች ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበረ። በዛችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባለጋራዬ ጋር ፍረድልኝ ትሎ ነበረ። አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እንኳን እግዚአብሔርን ባልፈራ ሰውንም ባላፍር እቺ መበለት ስለምታደክመኝ ሁል ጊዜ እየመጣች እንዳታደክመኝ እፈርድላታለሁ አለ። ጌታም አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔር ሲንካስ ቀንና ሌሊት ወደ እርሱ ለሚጮኹ ለሚታገሷቸው ምርጦቹ አይፈርድላቸውምን? እላቸዋለሁ ፈጥኖ ይፈርድላቸዋል እላለሁ። ጌታ አለ። ዛሬ አንድ ሰው ዛሬ የሆነ እሳት ይዞ ከዚህ ቤት ይወጣል። ይላችሁ አጠራ ለጊዜ አሳፍና ከዛ እንጸልያለን። ማወራበት የመልእክት ሐሳብ ግልጽ ነው። ከመልእክቱ ቁጥር 1 አካባቢ ላይ ያለው ነው። በጸሎት ስለ መጽናት ነው። ስለ ጸሎት ሳይሆን ስለ መጽናት ነው ትንሽ ማውራት የሚፈልገው። ባይ ዘ ወይ ሰይጣን እንዳንጸልይ ብቻ ሳይሆን እንዳንጸናም ጭምር ነው የሚፈልገው። ለጸሎት the main point መጸለይ ብቻ ሳይሆን በጸሎት መጽናት ነው። ሰይጣን ጽናትን ከልባችሁ ከወሰደ መጸለይ የሚችሉበትን ጉልበት ያሳጣችኋል። ጸሎት 40 ቀን 30 ቀን 20 ቀን የመሆኑ ጉዳይ ሳይሆን ላመናችሁበት እውነት የሙጥኝ ማለት ነው። ንጽጽራዊ ሐሳብ ነው እዚህ ቦታ ላይ ኢየሱስ የሚያነሳው። በአንድ ከተማ 2 ሰዎች አሉ። መበለት ናት፣ ባል የላትም፣ ተከራካሪ የላትም፣ የሚያወራላት ሰው የላትም ይላል። ክፉ ዳኛ አለ፣ እግዚአብሔርን አይፈራም ሰውንም አያፍርም ይላል። እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ አለ። ወደዚህ እግዚአብሔርን ወደማይፈራ ሰውንም ጓደኞች ናቸው፣ ወዳጆች ናቸው፣ የሰፈር ሰዎች ናቸው ብሎ አያፍርም። ያስተማሩኝ ነው ያሳደጉኝ ነው አይልም። ፍርደ ገምድል ወደ ሆነው ወደዚህ ዳኛ ከባለጋራዬ ጋር ፍረድልኝ እያለች አንድ ቀን እኮ አይደለም ኃያሌ ቀን ትሄድ ነበር አለ ኢየሱስ። ኃያሌ ቀን የምትሄደው ወደሚሰማት አይደለም፣ ወደሚራራላት አይደለም። የምትሄደው ወደ ማን ነው? አመፀኛ ወደ ሆነው ዳኛ፣ እግዚአብሔርን ወደማይፈራ ዳኛ ኃያሌ ቀን ትሄዳለች። ያው በዛን ዘመን የነበረው የፍርድ ሁኔታ ታውቃላችሁ አይደል? እኛ ዘመን አሁን ቦታ አለው፣ ስፍራ አለው፣ ፍርድ ቤቶች ክፍለ ከተማ ላይ አገር ላይ በየቦታው አለ። የነሱ ዘመን አጋጣሚ ዛሬ ባህር ዳር ከሆነ የሚቀጥለው ጊዜ ዳኛው የትም ሊሆን ይችላል። ይሄንን እድል ተጠቅማ ከባልንጀራዋ ጋር ካልፈረደላት ተመልሳ ዳኛውን የማግኘት እድል አይኖራትም ሴትየዋ። እሱ ብቻ ደግሞ አይደለም፣ ዱንካን አስቀምጦ እዛ ቦታ ላይ ወደሱ የሚገቡትን ሰዎች ይፈርድላቸዋል። የመጀመሪያው ነገር ሰውየው ከዛ ከተማ ከሄደ ተመልሶ የማግኘት እድሉ ራሱ አስቸጋሪ ነው። ሁለተኛ ነገር ወደዚህ ሰውዬ የመግባት እድል የላትም። ለምን? እሷ ራሱ ባል የላትም፣ ጠበቃ የላትም፣ ተከራካሪ የላትም። ወደ ሰውየው የሚቀበለው ገንዘብ የሚሰጣቸው ጉቦ እየተቀበሉ ስለሚያስገቡት ይሄንን ነገር የምታረግበት ጉልበት፣ አቅም፣ ጊዜ ስለሌላት ወደ ሰውየው ራሱ የምትገባበት እድል የላትም። ሁሉ ነገር ዝግ ነው። እሷ ግን በየቀኑ ሄዳ ትጮኻለች። የሚገርም እኮ ነገር ኢየሱስ እኮ ወደዚህ ዳኛ እየሄደ ትጮኻለች። ንጽጽር እኮ ነው ኢየሱስ። እሱ አይሰማትም ነው በቃ። እሱ አይሰማትም ነው። እሱ ክፉ ዳኛ ነው። እሷ ምንም ነገር የላትም፣ የሚከራከርላት የላትም፣ አቅም የላትም፣ ጠበቃ የላትም። ወደ ንጉሱ ወደ ዳኛው የሚያስገባ እድሎች ሁሉ ዝግ ናቸው። ነገር ግን እነኚህን ሁሉ ሳትመለከት ሁል ጊዜ እዛ የቆመች
የድንኳኑ ደጅ ላይ የቆመች ከባለ ጋራ ፍረድልኝ እያለች ትጮኻለች። ታውቃላችሁ አይደል? በኤርሚያስ እግዚአብሔር አንድ ቀን ኤርሚያስ ጋር መጣና ምዕራፍ 35 ላይ የአብርሃም ልጆች ያልሆኑ እነሱ መሃል የሚኖሩ ሰዎች አሉ። እዚህ ሀገር ከሌላ ሀገር መጥቶ ስደተኛ ሆነው እንደሚኖሩ እና እግዚአብሔር እንደዛ ሰዎች ወደ እግዚአብሔር ቤት ጓዳ ጠራቸው አላቸው። ነብዩ ኤርሚያስ ጠራቸው። ከዛ መጡ። የሰራዊት ጌታ እግዚአብሔር እንዲህ ይላቸዋል። እሺ ወይን ጠጅ ጠጡ ይላቸዋል። ከዛ ያውቁታል። አጭበርባሪ ነብይ አይደለም ሰውዬው። በጣም ይቅርታ ያልከውን ነገር ማድረግ አንችልም አሉት። ለምን? አባታችን በሕይወት እያለ አንድ ትእዛዝ ሰጥቶናል። ምን ብሎ? በምድር እያላችሁ ተዘላችሁ በሰላም ረጅም ዕድሜ እንድትኖሩ እርሻ እንዳይኖራችሁ፣ ቤት እንዳይኖራችሁ፣ ወይን ጠጅ እንዳትጠጡ ብሎናል። እኛም ልጆቻችን ምስቶቻችን የአባታችንን ቃል አከብረን ኑረን አንድም ቀን ቤት ሰርተን አናውቅም፣ እርሻ ኑሮን አያውቅም፣ ወይን ጠጅ ጠጥተን አናውቅም። ስለዚህ ምንም እንኳን ትክክለኛ ነብይ ብትሆንም ቃልን አንሰማም አይነት ነገር ነው። አምሶሪ በቃ ይሄን ነገር ማድረግ አንችልም ማለት። እግዚአብሔር ተመልሶ ነብዩ ጋር መጣ። ሰማህ ያሉህን አለው። አዎ እነርሱ ጊዜያዊ ዘመን ኑሮ ፍጻሜው ለጠፋውን ሰው ፈርቶ አባታቸውን ቃል ሰምቶ ያልከውን አልሰሙም እና ሲባል አንድ ጊዜ ለተናገራቸው ለአባታቸው ቃል ሰምቶ ይኖራሉ አለ። እግዚአብሔር ቆሎ ለኤርሚያስ ብሎ እናንተ ግን አለ ቀንና ሌሊት መጥቼ እየነገርኳችሁ ኃጢአትን አትስሩ እያልኳችሁ ከዛስ ለጣዖትን አታመልኩ እያልኳችሁ አልሰማችሁኝም። ምን ነው የእግዚአብሔር ንጽጽር ምንድን ነው? እናንተ አሰሙኝም፣ ቀንና ሌሊት እየነገርኳችሁ አሰሙኝም። እነኚህ ሰዎች ግን በሕይወት የሌለውን የአባታቸውን ቃል ያከብራሉና ከመካከላችሁ ካህን አይጠፋም በላቸዋል እግዚአብሔር። የእግዚአብሔር ሐዘን አሁን እግዚአብሔር ማሳየት የፈለገው ነገር ምንድን ነው? እነኚህ ሰዎች በአባታቸው ቃል ጸንቶ እየኖሩ ነው። እግዚአብሔር ሐዘኑን ጭምር ለኤርሚያስ እያሳየ ነው። አሁን ኢየሱስ በዚህ ስፍራ ላይ እያሳየ ያለው ነገር ምንድን ነው? እቺ ሴትዮዋ ምንም ነገር የላትም፣ ያላት ትልቅ አቅም ጽናት ነው። ጸንታ በዚህ ክፉ ዳኛ ፊት ትቆማለች። ኢየሱስ ግን እናንተ እድለኞች ናችሁ አለ። እንዴት? እናንተ የምትቆሙት እኮ በክፉ ዳኛ ፊት አይደለም። እሷ የቆመችው ድምጿን ሊሰማ የማይወደው ዳኛ ፊት ነው። እናንተ ግን ለጸሎት ስትንበረከኩ ድምጻችሁን ሊሰማ የሚወድ አባት ፊት ነው የምትመሩ። አረ አንድ ሰው በኃይል አሜን ይበለ። ገና መጸለይ ሲጀምሩ ድምጻችሁን የሚናፍቅ ጓዳችሁን የሚሰማ አልጋ ስር ብትሆኑ፣ ድንጋይ ስር ብትሆኑ፣ መኪናችሁን ብትነዱ፣ መንገድ ላይ ብትሆኑ በፊቱ ገና መንበርከክ ሲጀምሩ ድምጻችሁን የሚሰማ ድምጻችሁን መስማት የሚወድ አባት አላችሁ አለ ኢየሱስ። እስኪ አንድ ሰው አሜን ይበለኛ። ለምንድን ነው በጸሎት መጽናት ያስፈለገው? ድምጻችን የሚሰማ አባት አለና፣ ሰምቶ የሚመልስ በሰማይ አለ። እስኪ ድምጻችሁን ከፍ አድርጉና እግዚአብሔር ይሰማል ይመልሳል በሉ ባካችሁ። ሰይጣን ትልቁ የክርስቲያኖችን ሕይወት የጸሎት ሕይወት የሚመታው እንዳይጸልዩ ብቻ ሳይሆን እንዳይጸኑ በማድረግ ነው። እግዚአብሔር አንድ ነገር መጥቶ ሾክ ካለ በኋላ ያ ነገር እውነት እንዳልሆነ እንድታምኑ የማይነሳ ሐውሎ ንፋስ የለም። ጸሎቱን እንድታቆሙ ነው። በእግዚአብሔር ላይ መታመኑ እንድታቆሙ ነው። ቃሉን ማንበብ እንድታቆሙ ነው። ጽድቅ እንድታቋርጡ ነው። አይሻልም እግዚአብሔርን መፍራት አይሻልም ብለን መንገድ እንድትቀይሩ። ማጨበርበር ይቻላል እባክህ፣ መስረቅ ይቻላል እባክህ፣ ዘረኛ መሆን ይሻላል እባክህ። እነሱ እኮ እንደዚህ እንድትል እኮ ነው። ፊትን ከልዑል እንድታነሳ እኮ ነው። ጸሎቱን እንድታቋርጥ እኮ ነው። ዛሬ ግን ኃይሉ ያገኛቸዋል። የዛሬ 4 ዓመት አካባቢ አንድ ታሪክ በሕይወት ያጋጥመኝ ነበር። ይሄ ቃል ያስተማረኝ ሰው የመጀመሪያ ልጃችን ነው፣ ከኦል ይባላል። ኮቪድ ሊወጣ አካባቢ 1 ዓመት በርዝዴው ተከብሮለት ታመመ። እኔ እግዚአብሔር ሆይ እኔ አገልጋይ ነኝ። ቸርች
ኮቪድ ነው ደሞዝ አቁማለች። እኔ ይሄን ልጅ ስሙኝ፣ በእግዚአብሔር ፊት ነው የምነግራችሁ። ይሄን ልጅ ሐኪም ቤት የምወስድበት ብር የለኝም። ስማኝ ራራልኝ፣ ልጄን አድንልኝ አልኩት። እግዚአብሔርን ነገርኩት። ለሊት ሶፋ ላይ ተንበርከከ የእግዚአብሔር ልጁ በጧት በአንድ ቀን ይሄ አብጦ እንደዚህ ዞሮ ተገኘ። ሐኪም ቤት ስንወስደው ካንሰር ይሆናል ሰርጀሪ ካልሆነ የተባለ። ከዛ ለሚስቴ እንዳሰማ ዶክተሩ ያለኝን ነገርኩት። ደግሜ ለመናገር አቅም አልነበረኝ። ምን እንደሆነ ያልነገርኳትም ለእግዚአብሔር ነገርኩት። እግዚአብሔር ወይ ልጅ አድነው እባክህ፣ የምትገለውን ልጅ አልሰጠኝም፣ ፍቃድ እንዲሆን ለመንኩ ብዬ ስልኝ እግዚአብሔር እንደዚህ ጋር ሰርጀሪ ሆኖ የሚድን ነገር አሳይ። ለሊት ስሙኝ፣ እኔ ልጄን አድንልኝ ሐኪም ቤት መሄጃ ያለኝም ብዬ ለመንኩት። እግዚአብሔር ሰርጀሪ ያሳኛል። ንግግሩ ገባኝ። ስሙኝ፣ ንግግሩ ገባኝ። ንግግሩ ምን ገባኝ? ዶክተሩ ሂድና ሰርጀሪ አድርጎ ብሎኛል። እግዚአብሔር ሂድ እያለኝ፣ ብር የለኝም ሂድ ይለኛል። ሂድ በቃ ዶክተሩ ያለው መንገድ ተከተል እያለኝ፣ እሺ በቃ የነገረኝ ዓርብ ነው። ሰኞ ጧት ዶክተሩ ጋር ሂጅ፣ እኔ አገልጋይ ነኝ፣ ብር የለኝም 40 ሺህ ብር አምጣ ነው ያለ። 40 ሺህ ብር ለኔ ባክ ወደ መንግስት ምናምን ሪፈር አድርግ ምናምን አልኩትና እንደዚህ ተሽከረከረና ዶክተሩ አይዞ በቃ ምንድነው ዩአር ያንግ ምናምን ነገር በቃ አይዞ በርታ ጠንካራ ነገ ገንዘብ ታገኛለህ ምናምን ነገር አለኝና ለማንኛውም ብሎ ጥሩነሽ ምናምን አይባለው ወደ ቃሊቲ ሪፈር ተደረገ። ልጁ ኢመርጀንሲ ነው ዛሬ ሆኖ ሰርጀሪ መሆን አለበት ምናምን ካልወጣ ምናምን ይሆናል ተባለ። ኤኒዌይ ራይድ ጠርተን የት ነው ምንድነው ትላለች እና ድምጹን ነው የከለከልኳት እንዳሰማኝ። ኤኒዌይስ እንዳስነ ዶክተሩ ነገራት። በቃ ከኔ አፋል ሰማችም ከዶክተሩ ሰማች ምናምን አሁኑኑ ጡት አቁሙ ተባለ። ከዛ የሆነ መድኃኒት ግዛ ተባልኩ። ከቃሊቲ እዚህ ስቴዲየም አካባቢ መጥቼ እስክመለስ ድረስ ግዛ የተባልኩት መድኃኒት ፍለጋ በራይድ 2500 ብር ጨረስኩ። 2500 ብር ጨርሼ መድኃኒቱን ሳገኝ መድኃኒቱ 2 ብር ነው። ለ2 ብር መድኃኒት ሰይጣን 2500 ብር በላ። መድኃኒቱን ለሰይጣን እንደዚህ ያልኩት እመነኛ አሸንፍ ያለው እመነኛ አሸንፍ ያለው። አሁን ሰይጣን ይፈልገው ምንድነው? የነገረኝ ልክ እንዳልሆነ ልጅ ይሞታል እያለኝ አይሞትም፣ ስድን አሳይቶኛል፣ አይሞትም ብዬ ጸናው። እምቢ አልኩ። ሰይጣንን እምቢ አልኩት። 4000 ብር ራሱ ሰው ለምኜ ይዤ ነው ሰው ራሱ። ከዛ 8 ሰዓት ነው 2 ሰዓት ጀመርኩት መድኃኒት 8 ሰዓት ላይ አግኝቼ 10 ሰዓት ላይ ያደረስኩት። ልወጣ ነበር ያለ ልጁ ዶክተሩ ልጅ እንደዚህ አቀፈ። እግዚአብሔር አመሰግናለሁ ይሄን ልጅ ሰጠሁት ለዚህ ዶክተር ሰው ላንተ ነው በኢየሱስ አሜን ብዬ ጸለይኩ። ምን አልካለ ያልኩትን ብያለሁ ሂድ አልኩት። 30 ደቂቃ በኋላ ልጁ መጣ። ጨረሰ መጣ ምናምን ነቃ ተባለ። ከሰዓቱ በታች ነቃ። ምክንያቱም አሁን እኔ ጨርሻል፣ እሱ ጀምሯል። ስትጸኑ ስትቆሙ እናንተ ትጨርሳላችሁ፣ እሱ ግን ይጀምራል። እንደዚህ እኮ እናንተ ጽኑ፣ እናንተ ቁሙ እንጂ እናንተ እሱ ባለበት ቦታ ላይ ቁሙና የማትችሉበት ቦታ ላይ አለው ይላል። ይመጣል፣ ይቆማል፣ ጣልቃ ይገባል። ድንገት ነገሩ ተቀይሮ ታገኛላችሁ። እና ዶክተሩ መጣና በቃ እንኳን ደስ አለ ያለ ልጁ ነክቷል አለ። ከዛ ተቀበሉ ምናምን። ከዛ ሌሊቱን አድርና እናንተ 3 ቀን ማድረር አለባችሁ ተብሎ ነበር። ጧት መጣና ዶክተሩ ደህና ነው ልጁ ወደ ቤታችሁ ሂዱ 5 ቀን ያሳጥቡ ምናምን ተባለ። ወደ ቤት ገባን። ተኛ እንደከመ ስለነበረ ልጁ ጧት ሲነሳ ካላውላሱ አደረ። በሕያው ጌታ ፊት ሆኜ ነግራቸው በይልም በጭንቅ ቀን ያየሁት ነገር ልጁ በአንድ ቀን ሲያነሳው ደርቆ አየሁት። በአንድ ቀን ቁስል ሲድን ያየሁት ያኔ ነው። በዚህ እውነት ምን ተማርኩኝ? ልጁ አሁን 6 ዓመቱ ነው። ካንሰር ነው የገላ ሲባል በህይወት ኑሯል። እግዚአብሔር እዛ ውስጥ ምን አስተማረ? ነፍሴ ውስጥ እንደዚህ ሰይፍ እያለፈ ጽናት፣ በነገረኝ ነገር ላይ ጽናት፣ ቁሜ ስጠብቀው እንደነገረኝ ሆኖ አየሁት። እዚህ ቤት አለ የደከመ አቅም ያጣ ሰይጣን የሚያንገላታው ዛሬ መልእክት አለኝ። እግዚአብሔር ያጸናችኋል። ኧረ ኢየሱስ ጌታ ነው። ስለዚህ በህይወታችሁ ብዙ ነገር እያለፈ ያላችሁ ሰይጣን ለምን ትጸናለህ? ይሄን ሁሉ ዓመት ጠብቀ 10 ዓመት ጠብቀ 20 ዓመት ጠብቀ ጓደኞች አልፎ ሄዱ፣ ልጆች ተንከራተቱ። ያገለገልከው እግዚአብሔር የት አለ? የጸለክለት እግዚአብሔር የት አለ? በጽድቅ በፊቱ ሆኖርክለት እግዚአብሔር የት አለ? ቸርች ትላለህ፣ ታገለግላለህ። ህይወት እስከ ዛሬ አልተቀየረም የምላችሁ ትጋታችሁን፣ ጽናታችሁን ከህይወታችሁ እየመጠጠ ያለው እጅ ብሎ ዛሬ ግን እጁ ይረዳችኋል። አንድ ሰው ቀኝ እጁን ከፍ አድርጎ ኢየሱስ ይረዳኛል ይበለኝ ባካል። ስለዚህ ኢየሱስ ምን አለ በዚህ ስፍራ ላይ? ጽናት በምን
በጸሎት በጀመራችሁት መጽናት ታውቃላችሁ አይደል? እግዚአብሔር ሳሙኤል ሳውልን 7 ቀን ጠብቀኝ ከዛስ እመጣለሁ። 7 ቀን መጠበቅ አቃተው። 6 ቀን ተኩል ጠበቀው። በ3 አቅጣጫ ፍልስጤማውያን መጡበት። አንዳንድ ጊዜ ታውቃላችሁ ትጋታችሁ በተለይ ጽናታችሁ ዛሬ እንደምንም በሚቀጥለው እንደምንም በቃ ማትታገስበት መንገድ ሰይጣን ይመጣባል። ልጅ፣ ህይወት፣ ኑሮ፣ ስራ ምናምን በቃ ያኔ አጥም ታጣለ። ሕያው እግዚአብሔር ምስክሬ ከዚህ ቀን ጀምሮ የጽናት መንፈስ ያገኛቸዋል። በቃ አለቀ። ሰይጣን በቃ በምንም ነገር ከእግዚአብሔር ቤት ላወጣችሁ፣ ከዚህ እውነት ንቅንቅ ላደርጋችሁ፣ ከመስቀሉ አይናችሁ ላያነሳ የጀመራችሁለትን እውነት ይዛችሁ ትጨክናላችሁ፣ ትቆማላችሁ፣ ትጠብቃላችሁ። እሱ ግን ፈጥኖ ይፈርድላችኋል። ከዛ ኦላዳጋባራ ላዳጋባስ እግዚአብሔር የሚረዳው አንድ ሰው አለ እዚህ ቤት ዛሬ። እግዚአብሔር ጸሎቱን የሚመልስለት ሰው አለ እዚህ ቤት ዛሬ። እግዚአብሔር ነገሩን የሚያቃናለት ሰው አለ እዚህ ቤት። እግዚአብሔር እንደገና ጉልበቱን፣ እምነቱን፣ ፍቅሩን የሚመልስለት ሰው አለ። እንደገና የነበረ ፍቅር፣ የነበረ ግለት፣ የነበረ መንፈሳዊ ግለት፣ የነበረ የጸሎት ረሃብ፣ የነበረ የቃሉ ረሃብ፣ የነበረ የህምባዮት፣ የነበረ በሱ ፊት የመንከባለል እንደ ልጅነት ዘመን እንደ ያኔ ጌታ መጥቶ ለሊት 9 ሰዓት ላይ እንደ ሰው እየነካ እየዳሰሰ ስለ አገር፣ ስለ ቤት፣ ስለ ኑሮ ይነግሮ እዚህ ደርሶ ጌታ ይነካል። እግዚአብሔር ከኢኮኖሚ በላይ ነው። እግዚአብሔር ከጤና በላይ ነው። እግዚአብሔር ከቴክኖሎጂ በላይ ነው። እግዚአብሔር ከሚሰማችሁ ከከበበ ከየትኛውም ነገር በላይ ነው። ዛሬ ሰብራችሁ ትሄዳላችሁ። አሁን ሳውል እንዳይጸና ያደረገው ምንድነው ካላችሁ 6 ቀን ጠበቀ፣ 1 ቀን ጠበቀ፣ 2 ቀን፣ 3 ቀን፣ 4 ቀን ጠበቀ፣ 5 ቀን፣ 6 ቀን እንደምንም 6 ተኩል ጠበቀና በ3 አቅጣጫ ፍልስጤም መጡበት። የራሱ ወታደሮችም ስክዱት በቃ ተቀበል በቃ ታያስኩ ምናምን ስብል በቃ እግዚአብሔር አለ ወደደው ኮምፕሊትሊ አልጨረሱና እግዚአብሔር ያለው አለመጽናት ተደጋ ነው። ሰይጣን ታርጌት የሚያደርገው ጸሎት ህይወታችሁን ብቻ ሳይሆን በእግዚአብሔር ፊት መጽናታችሁ ነው። በዚህ እውነት የጸኑ ናቸው ለመንግስተ ሰማይ ህይወታቸውን ዘመናቸውን የሚያዘጋጁት። ጌታ ይመጣል የሚሉት፣ መጥቶ ይወስደኛል የሚሉት፣ እነጠቃለሁ የሚሉት እስከ መጨረሻ የሚጸኑ ስለሆኑ ሰይጣን ታርጌት የሚያደርገው የቱን ነው? የምንጸናበትን ጉልበት፣ ጌታን የምንጠብቅበትን አቅም ነው የሚፈልገው። ያንን አቅም ከመታብህ ወደ ፈለገ ይነዳል። ብራዘር ወደ ፈለገ ይነዳል። የፈለገውን ሐሳብ ይከትብሃል። ማናቸውም ከዚህ ቃል ውጭ የሆነውን ድምፅ ዛሬ እግዚአብሔር ከሕይወታችሁ ላይ ይመታዋል። እረ የሆነ ሰው በኃይል አሜን ይበለ። ከቃል ውጭ የሆነውን ነገር፣ ከድምፅ ውጭ የሆነውን ነገር፣ ከእግዚአብሔር ያልሰማችሁት ነገር፣ ጉልበትን እንደዚህ ያወዛወዘ ያለውን እምነትን የፈተነውን ነገር ዛሬ እግዚአብሔር ከሕይወታችሁ ላይ ድለት ያለው መጽናት ያስፈልጋል። በዚህ ልንጨርስ። አሁን ኢየሱስ እሷ ሰው የላት ጠበቃ የላት፣ እናንተ ግን በሰማይ ጠበቃ አላችሁ። አለቀ። እሷ ወደማይወዳት ፊቷ ሊያይ ወደማይወዳት በአጭር አማርኛ ወደ አንድ ፍርድ ቤት መግባት ነው የምትፈልገው። እኛ ግን እሱ ይዞን ወደ ዘላለሙ ቤታችሁ በጸናችሁ በቆማችሁ በጠበቃችሁ ቁጥር የምትገቡት ወደ ሆነ ነገር አይደለም አለ ኢየሱስ። ወደ ዘላለም ቤታችሁ፣ ወደ ዘላለም ቤታችሁ የሚወስዳችሁ እጅ ነው የያዛችሁ እጅ። የሰው እጅ አይደለም፣ የሀገር እጅ አይደለም፣ የትውልድ እጅ አይደለም። አይደክምም፣ አይታከትም፣ ይዟል። ምንም ነገር ብናወጥ የያዘው እጅ አይለቅህም እያልኩ እኮ ነው። ኧረ በኢየሱስም ጽናት ዛሬ ያገኛችኋል። ከዛ ኢየሱስ ይሄንን እውነት ይዛችሁ በእግዚአብሔር ፊት በጸሎት የትኛውም ነገር የተመሰረተው በሕይወታችን የቤተ ክርስቲያን ጉልበት፣ የአገልግሎት ጉልበት፣ የሚሽን ጉልበት፣ የቤተ ክርስቲያን በጨለማው ዓለም ላይ ተጽዕኖ የመፍጠረው አቅም ጸሎት። በቃ ደግሜ እነግራችኋለሁ። ጸሎት አገር የሚያሳርፉ ሰዎች ብዙ የሚያወሩ ሳይሆን ብዙ የሚንበረከኩ ሰዎች። እግዚአብሔር በሕይወታቸው ውስጥ ያለ ሰዎች ምልክታቸው ሁለት ነው። ቃሉ በልባቸው ያለ፣ በጉልበታቸው ላይ ጸሎት ያለ ሰዎች ናቸው።
እግዚአብሔር እዛ ቤት አለ የምትሉ ሰዎች ቃሉ በልባቸው ያልጠፋ ሜዲቴት የሚያደርጉት የእግዚአብሔር ቃል በህይወታቸው ውስጥ ያለ የሚንበረከኩበት ጉልበት ያላጡ ሰዎች ናቸው። ሰይጣን የምትንበረከኩበትን አቅም ካልክሏቸው ከሆነ ዛሬ መንፈሳዊ ዓለም እንደገና ክዳን ያድስላቸዋል። እግዚአብሔር ዛሬ የላከኝ ወደዚህ ጉባኤ በጸሎት ጽኑ በላቸው ብሎኝ 4 ነጥብ በቃ መልእክቴ ነው። ምንም በቃ እኔ ምንም እዚህ ቤት ብዙ ታላላቅ አስተማሪዎች አገልግሎች አባቶች በቃ እኔ እግዚአብሔር እንዲበላቸው ብሎኝ ነው የላከኝ። በጸሎት ጽኑ። ወዳጅ አላችሁ፣ አባት አላችሁ፣ የሚሰማችሁ አለ። ከዚህ ሴትዮዋ ትሻላላችሁ እኮ። እሷ ምንም ነገር የላትም። እሷ ምንም ነገር የላትም። እናንተ ግን አላችሁ። እሷ ወደሚጠላት ነው የምትሉ፣ እናንተ ግን ወደሚወዳችሁ ነፍሱን አሳልፈው ወደ ሰጣችሁ ነው የምትሉት። እረ ኢየሱስ ጌታ ነው። ይሄ ዳኛ የፍርድ ድምጿን መስማት ጠልቶ እኮ ነው። እናንተ ግን ገና ለመንበርከክ መኝታ ክፍል ሲገባ አባቶ ይወዳለሁ ብለህ ማልቀስ ሲጀምር ድምጽን የሚሰማ ሰማይ ሕይወት እኮ ይሄ ነው። ሰላም እኮ ይሄ ነው። ብዙ ገንዘብ መቁጠር እንዳይመስላችሁ፣ የተሻለ መኪና መንዳት እንዳይመስላችሁ። ብራዘር ሰላም ያለው እረፍት ያለው እዚህ ነው። የተንበረከኩበት ቤት ነው። እግዚአብሔር ያለው የት ነው? እዛ ነው። ዛሬ እግዚአብሔር ሕያውነቱን ይመልስልን። ወደ ቤቴ፣ ወደ ቤታችሁ፣ ወደ ትዳሬ፣ ወደ ትዳራችሁ፣ ወደ ቤተ ክርስቲያናችን፣ ወደ አገራችን፣ ለአገር ለትውልድ የሚጠቅሙ አሁን ላለችበት ቤተ ክርስቲያን ለገባችበት ቅርቃር አቅም ማጣት በየተለያዩ ቡድኖች ለተበታተኑ ነገር መፍትሄው ምንድነው? በእግዚአብሔር ፊት በጽናት የሚጸልዩ ስለ አገር፣ ስለ ቤተ ክርስቲያን፣ ስለ ትውልድ የሚጸልዩ ድካሜን ወሬን ምን ያረጋል? ብዙ ዘመን ጸለይን፣ የታለ የተቀየረ? እኛ እንጸልያለን፣ አገር ከጦርነት አልወጣችም የማይሉ ጸንቶ የሚጸልዩ እግዚአብሔር ለኢትዮጵያ የተናገረው ቃል ይፈጽማል የሚሉ ስለ ቤተ ክርስቲያን የጸኑ በእግዚአብሔር ቃል ላይ ልባቸው ያልተሸረሸረ በእውነት ላይ ልባቸው ያልተሸረሸረ ለመስቀሉ ቃል የጸኑ ለእውነት የጸኑ ለጽድቅ የጸኑ ኢየሱስ ይመጣል ለሚሉ ሐሳብ ላልቀየሩ ነሱ ነው መጽናት ያስፈልጋል። የምንጸናው እንጀራ እንዲሰጠን፣ ቤት እንዲቀይርልን፣ የተሻለ ሀገር እንዲሰጠን ብቻ ሳይሆን ለመንግስቱ እንዲያደርሰን፣ ለፍቃዱ እንዲያደርሰን፣ አብጋ እንዲያደርሰን፣ የዘላለም ቤታችን እንዲያደርሰን ነው ምንጸናው። ነው ምንጸናው። ብራዘር ምንጸናው እዛ ነው። ምንጸናው እስክንበላ፣ አገር እስክንቀይር፣ ስልጣን እስክናገኝ አይደለም። ምንጸናው መኪና እንዲቀይርልን አይደለም። ተስፋ የተገባልን አገር አለ እንዲያደርሰን ነው። ካልባራላዳጋታስ አሉ ዛሬ እዚህ ቤት እግዚአብሔር እንደገና ክዳን የሚያድስላቸው፣ እንደገና የእምባ ሕይወታቸውን ይመልስላቸው፣ እንደገና ኃይል ይመልስላቸው። ሰይጣን ቅንነታችሁን የወሰደባችሁ፣ ትጋታችሁን የወሰደባችሁ፣ ጽናታችሁን የወሰደባችሁ፣ የምታዩት የምትሰሙት ነገር ሕይወታችሁን የጎዳባችሁ ሰዎች ይኸውላችሁ፣ ሕይወት ዲጂታል ሚዲያ የሚመስላቸው ሰዎች በተለይ ወጣት በጣም ልናስብ ይገባል። ሁሉም ነገር አሁን ሶሻል ሚዲያ ላይ ሲበሉ፣ ሲጠጡ፣ ሲጋቡ፣ ሲወልዱ፣ ልብስ ሲቀይሩ ምንም ነገር ቸርች ሲሹ ምንም ነገር የቤተ ክርስቲያን ምስጢር የለም፣ የቤተሰብ ምስጢር የለም። ሁሉም ነገር ሚዲያ ላይ ነው። ምንም ራሱ ግራ ገብቶናል ራሱ እና ሕይወት ይሄ ብቻ ግን እንዳይመስላችሁ ወደዚህ እውነት መመለስ ያስፈልጋል። ከዚህ ጋር ታርቆ መኖር ያስፈልጋል። ከተማውን የሞላ የሆነ ድብ ስላል እንዳትሸወዱ አሉ። ጌታን የሚፈሩ አሉ፣ በጓዳ የሚያለቅሱ አሉ፣ የሚንበረከኩ አሉ፣ ጽድቅን የተራቡ አሉ፣ እውነትን የተራቡ አሉ፣ ጌታ ይመጣል የሚሉ አሉ፣ ራሳቸውን ያልሸጡ አሉ፣ ብኩርናቸውን ያልሸጡ አሉ፣ ዓለም ያልቀየራቸው አሉ፣ ዛሬ ምጽአቱን እየተራቡ አሉ ሰዎች አሉ። እኔ ነኝ የሚል አንድ ሰው የጸጋ ይብዛለታ። እዚህ ቤታችሁን ጠብቁ፣ ራሳችሁን ጠብቁ፣ ትዳራችሁን ጠብቁ፣ ነገያችሁን ጠብቁ። ኢየሱስ ይመጣል። በጸሎት ጽኑ። ድምጻችሁን ይወዳል፣ ፈጥኖ ይመልስላችኋል። ቀኝ እጃችሁ ከፍ አድርጉና ፈጥኖ ይመልስልናል በሉ ባካችሁ። ተቃራኒ ይመስላል፣ የዘገየ ነው ይመስላል። ነገር ግን እንዴት እኔ ፈጥኜ ፈርድላችኋል ይላል እግዚአብሔር። ፈጥኖ የሚለው ነገር ምርጦቹ ለምርጦች ማለት መርጦ የሚያድን ማለት ሳይሆን ለሚተጉ፣ ለሚጸልዩ፣ ፊቱን ለሚፈልጉ ለነሱ ፈጥኖ ምንድነው?
ፈጥኖ እግዚአብሔር ሁሉንም ነገር የሚያው እግዚአብሔር ከኔ አንግል ሳይሆን ከዘላለም ነው የሚያው። በቃ እግዚአብሔር ፈጥኖ ብሎ ከምንድን ነው ከኪሴ ከይድሜ ከኔ 70 እና 80 የሚሰራ እንዳይመስል እግዚአብሔር ስራ የሚሰራው ከዘላለም አንግል ነው። ከመስቀሉ ስራ አንግል ነው የሚሰራው። ይመጣላ ይወስደናል። የእግዚአብሔር ትልቁ ፕሮጀክት እሱ ነው እኮ ገብቶቻል። ለማውራው ነገር አሁን ይሄን ቤት የሰራው ሰውዬ ምን ገና መሬቱን ሲቆፍር አልቲሜት ጎሉ ይሄ ቤት ነው። እንጀራ እያበላኝ ልጅ እየሰጠኝ ትዳር እየሰጠኝ አገልጋይ እያደረገኝ እያኖረኝ አልቲሜት ጎሉ ግን ቤት አለ፣ አገር አለ፣ ይመጣል ይወስደናል። እዛ ሊያደርሰን ነው። መጽናት ያለብን ለምን ነው? አገር አለና፣ ከዚህ የተሻለ ህይወት አለ፣ ከሞት በኋላ ህይወት አለ፣ ከለቅሶ በኋላ ሳቅ አለ፣ ከቅዱሳን ጋር ገና ለዘላለም እንኖራለና። ስለዚህ ጊዜያዊ ነገራችሁን ታገሱ፣ መከራን ታገሱ፣ ጭንቀትን ታገሱ፣ ጌታን ጠብቁ። ይመጣል ይወስደናል። ካላስቸገርኳችሁ እንግዲህ ወጣ ሰባኪ አስቸጋሪ ነው። ቀኝ እጃችሁን ከፍ አድርጉና 3 ጊዜ ኢየሱስ ይመጣል በሉ ባካችሁ። ድገሙ በኃይል የመጨረሻ በኃይል አውጁ። ከእግዚአብሔር ዘንድ ለዚህ ጉባኤ ቃል ሰምቶ እንደመጣ ሰው ዛሬ ባርካቸዋለሁ። በዚህ መጽናት፣ በእግዚአብሔር ቤት መቆም በኢየሱስ ስም ይሆንላችሁ። ስለዚህ እግዚአብሔር ለዚህ ጉባኤ ለኔና ለእናንተ ዛሬ ያለው ቃል ይሄ ነው። በጸሎት እንጽና።